እኔ በህይወት ቆሜ ሳለው ራሴ በፈጠርኩት የሶሻል ኔትወርክ ውስጥ የተጠቃሚዎች የግል መረጃ በምንም ተአምር ሾልኮ ለሌላ አካል እንዲሰጥ አላደርግም። አቋቁሞት በነበረው በቪኮንታክታ ሶሻል ኔትወርክ ውስጥ ምንም አይነት መረጃ ለምዕራባውያን ስፔሻል ሰርቪስ ተቋማት መረጃን አሳልፌ አልሰጥም በማለቱ ራሱ ካቋቋመው የግል ድርጅቱ ተሰዶ እስከ መሄድ ያደረሰው አብዛኛው የዓለም ሕዝብ የራሺያው ዙከንበርግ ብሎ ስም ያወጣለት የቴክኖሎጂው ሊቅና የቴሌግራም ሜሴንጀር ዋና መስራች ፓቨል ዱሮቭ የታማኝነት አምሳያ ተደርጎ የሚወሰደው የዚህን ራሻዊ ፕሮግራመር ጽናትና ታማኝነት የተሞላበት የህይወቱን ጉዞ በዛሬው ፕሮግራማችን ልናስቃኛችሁ ነው። እስከ ፕሮግራማችን ፍጻሜ አብረውን ይቆዩ። ይህን ቪዲዮ ላይክ በማድረግ ፕሮግራሙን እንጀምረው። ፓቨል ዱሮቭ ዓለማችን ካፈራቻቸው አሉ ከሚባሉ የሥራ ፈጠራ ምጡቅ ጭንቅላትን ከያዙ ኮምፒውተር ፕሮግራመሮች መካከል አንዱ ነው። በቴክኖሎጂው ዓለም የኮሚኒኬሽንና የመረጃ አጠባበቅ ስልትን ለአንዴና ለመጨረሻ ጊዜ ከነበረበት አዝቅት አውጥቶ ወደ ተሻለ ደረጃ ያደረሰ ብቸኛው ሰው እንደ አውሮፓውያን አቆጣጠር በጥር 10 1984 ዓ.ም በራሺያዋ ሌኒንግራድ ከተማ የተወለደው ይህ ወጣት አባቱ ቫሌሪ ዱሮቭ በፊሎሎጂካል ሳይንስ ፒኤችዲን የጫነ ባለብሩህ አእምሮ ሰውም ነበር። እናቱ አልቤና ዱሮቭም ብትሆን በባዮሎጂው ዘርፍ የምታጠና ተመራማሪ ነበረች። ገና በለጋ ዕድሜው ለእውቀት ያለው ፍቅርና የአእምሮ ፍጥነት አሁን ለደረሰበት የስኬት ማማ ትልቁን አስተዋጽኦ አድርገዋል። አባቱ ቫሌሪ ልጁ ፓቨል በሳይንስ ዘርፍ እንዲሳካለት ትልቁን ድጋፍ ቢያደርግለትም ብዙዎች ከዚህ ሁሉ በላይ ታላቅ ወንድሙ ኒኮላይ ዱሮቭ የማቴማቲክስ ሊቅና የኮምፒውተር ፕሮግራሚንግ አጥኚ ስለነበር የፓቨል ዱሮቭን አብዛኛውን የስኬቱን መንገድ ያቀናለት ሰው እንደሆነ ይናገሩለታል። የሃይስኩል ትምህርቱን በሚማርበት ሰዓት ሳይቀር ፓቨል የተለያዩ የኮምፒውተር ፕሮግራሚንግና የአይቲ ፕሮጀክቶችን በመስራት ያቀርብም ነበር። በዚህ ወቅት ለተማሪዎች መማሪያና አጋዥ መረጃዎችን እንዲሰጥ ተደርጎ በእርሱ አማካኝነት የተሰራው የግሉ የመጀመሪያው ዌብሳይት በትምህርት ቤት ውስጥ ብቻ ሳይሆን በመላው በአገሪቱ ተማሪዎች ዘንድ እጅግ ታዋቂም ሆኖለት ነበር። ፓቨል ከትምህርት ቤቱ ቆይታ በኋላ የዩኒቨርሲቲ ትምህርቱን በሴንት ፒተርስበርግ ስቴት ዩኒቨርሲቲ በመግባት ልክ እንደ አባቱ በፊሎሎጂ የትምህርት ዘርፍ የመጀመሪያ ዲፕሎማውን ለመያዝ ቻለ። አሁንም ቢሆን ግን በፓቨል ልብ ውስጥ ይኖር የነበረው በአይቲ ዘርፍ ታዋቂና ሕዝብን አገልጋይ ፕላትፎርም የመፍጠር ሐሳብ ግን ከ4 እና ከ5 ዓመታት በፊት ታስቦ የተጠናቀቀ ጉዳይ ነበር። እንደ አውሮፓውያን አቆጣጠር በ2001 ዓ.ም ከዩኒቨርሲቲው ተመርቆ በወጣበት ማግስት ብዙ ትላልቅ ድርጅቶች ጣፋጭ የሚባል ክፍያን አቅርበው ተቀጥሮ እንዲሰራላቸው ብዙ ጥረውም ነበር። ነገር ግን ፓቨል ዱሮቭ ተቀጥሮ ከመስራት ይልቅ የራሱን ፕሮጀክት ከምንጊዜም ደጋፊውና ከወንድሙ ከኒኮላይ ጋር የአይቲ ፕሮጀክቶችን ቀርጸው ለመስራት ይወስናሉ። ቪኮንታክታ የተሰኘው እንደ ፌስቡክ ያለ የሶሻል ኔትወርክንም በመስራት እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት ለህዝቡ ተደራሽ እንዲሆን አደረጉ። በጊዜው ፌስቡክ በሌላው የምዕራባውያን ዓለም ሀገራት ውስጥ ታዋቂ የነበረ ቢሆንም በዚች በራሻው ሀገር ደግሞ ይህ ፕላትፎርም ፌስቡክን ተክቶ ይሰራም ነበር። በዚህ ፕላትፎርም የሰዎች የግል መረጃ ይጠበቃል። የምስልና የቪዲዮ መረጃዎችንም ማንኛውም ሰው እንደ ልቡ መለጠፍ ይችላል። ከጊዜ ሂደት በኋላም በዓለም አቀፍ ደረጃ በሚሊዮን የሚቆጠሩ ተጠቃሚዎችንም በማግኘት በ5 ዓመታት ውስጥ ብቻ 100 ሚሊዮን የሚጠጉ ተጠቃሚዎችን ለማፍራት ቻለ። ታዲያ ይህ ተደራሽነት ግን ከብዙ የመንግስት ኤጀንሲዎች ዘንድ ጥላቻን እንዲያገኝ መንገድን የጠረገ አጋጣሚም ነበር። እንደ አውሮፓውያን አቆጣጠር በ2011 ዓ.ም የራሺያ መንግስት በአገሪቱ ይደረግ ከነበረው የህዝብ ምርጫ ላይ የተቃዋሚ ፓርቲ ቅስቀሳዎችን ከቪኮንታክታ ድረ ገጽ እንዲወገዱ ብዙ ጫናን በፓቨል ዱሮቭ ላይ ማድረግ የጀመሩበት ጊዜም ነበር። እያደር እየከፋ በመምጣት የቪኮንታክታን ዋና ቢሮ በመንግስት ኃይሎች እንዲከበብ እስከ ማድረግ ደረጃም ይደርሳል። እንደ አውሮፓውያን አቆጣጠር በ2013 ዓ.ም በፓቨል ዱሮቭ ላይ በመንግስት ኃይሎች የተቀነባበሩ የሐሰት ውንጀላ ናዳዎች ይቀርቡበት ጀመር። እንደ አውሮፓውያን አቆጣጠር በ2014 ዓ.ም ፓቨል ዱሮቭ ከመንግስት ይሰነዘርበት የነበረውን ጫና ለመሸሽ በማሰብ ከአገሩ ራሺያ ለመውጣት
ይገደዳል። በቪኮንታክታ የነበረውን ሙሉ አክሲዮንም በመሸጥ ቪኮንታክታን በሌላ አዲስ የማኔጅመንት ሂደት እንዲመራ ያደርጋል። አሁን ላይ ፓቨል ዱሮቭ በዚህና በመሳሰሉት የመንግስት ጫና መነሻ በማድረግ ለአንዴና ለመጨረሻ ጊዜ የተጠቃሚዎችን የግል መረጃ ጥበቃ ላይ የማያዳግም መፍትሄን ለመስጠት የሚያስችል ኤምቲ ፕሮቶኮል ኢንክሪፕሽን የሚባል ጥብቅ የመረጃ ደህንነት መረብን በመጠቀም የተገነባ ቴሌግራም ሜሴንጀር የተሰኘ አዲስ የመረጃ መለዋወጫ አፕሊኬሽንን ለዓለም ሕዝብ ያስተዋውቃል። ታዲያ ይህ አፕሊኬሽን በተለቀቀ በአንድ ዓመት ውስጥ ብቻ 38 ሚሊዮን ተጠቃሚዎችን ያፈራ ሲሆን በ2021 ዓ.ም በአንድ ወር ውስጥ ብቻ 900 ሚሊዮን የሚጠጉ ተጠቃሚዎች ይህን ፕላትፎርም መገልገል ጀመሩ። ታዋቂነትን ባገኘ ቁጥር የተለያዩ የመንግስት ኃይሎች አይን ደም ከመልበስ የማይቦዝነው በፓቨል ዱሮቭ ላይ ይበልጥ ጥላቻን እንዲያሳድሩ አድርጓቸዋል። እንደ አውሮፓውያን አቆጣጠር በ2018 ዓ.ም የራሽያ መንግስት ይህን ቴሌግራም የተሰኘ አፕሊኬሽንን በአገሪቱ ለማገድ ቢሞክርም ሳይሳካለት ቀርቷል። ይህ ነገር ግን ቴሌግራምን ይበልጥ በህዝቡ ዘንድ ታዋቂ እንዲሆን በማድረግ ይበልጥ ተፈላጊነቱ እንዲጨምር ረድቶታል። የቴሌግራም አፕሊኬሽን በውስጡ እርስ በርስ መነጋገሪያ ቻትቦክስን ብቻ ይዞ የቀረበ አልነበረም። ቻናሎችና ቦቶችን በውስጡ በማካተት ሰዎች መረጃዎችን ለብዙ ተከታዮቻቸው ማሰራጨት እንዲችሉና አውቶማቲክ የአገልግሎት መድረክን የቴሌግራም ቦቶችን በመጠቀም ለተጠቃሚው በስፋት ተደራሽ እንዲሆን አደረገ። ከቪኮንታክታና ከቴሌግራም ሜሴንጀር ስኬቱ በኋላ ፓቨል ዱሮቭ አስቀድሞ በነበረው የክሪፕቶና ዲሴንትራላይዝድ የሆነ የብሎክቼን ሲስተምን በመጠቀም ራሱን የቻለ በቴሌግራም ውስጥ ያለ የትራንዛክሽን ወይንም ገንዘብ የሚዘዋውርበትን መንገድ ለመቀየስ ያቅዳል። ይህም ቴሌግራም ኦፕን ኔትወርክ ወይንም ቶን የሚለውን ብሎክቼን ቴክኖሎጂን በመጠቀም የተፈጠረና የዲጂታል ከረንሲ ገንዘቦችን በመጠቀም ጤናማነቱን የጠበቀና የግል መረጃ ከተለያዩ የሳይበር ጥቃት በመጠበቅ ሰዎችን የዲጂታል ገንዘብን በቀላሉ መቀበልና መላክ የሚችሉበትን መንገድ የቀየሰ ትልቅ ፕሮጀክትም ነበር። ይህን ፕሮጀክት ብዙ የናጠጡ ባለሀብት ኢንቨስተሮች ስለወደዱት በሚሊዮን የሚቆጠሩ ዶላሮችን በማሰባሰብ ፕሮጀክቱ እንዲጀመር ቢያግዙም ይህን መሰሉን የፕራይቬሲ ወይንም የግል መረጃ ደህንነትን አቅፎ የያዘ አሰራሩን ሲያዩ የሚበሽቃቸው እነ አሜሪካና ሌሎች የምዕራባውያን አገራት ፕሮጀክቱን ከጅምሩ ለመናድ ያልፈነቀሉት ድንጋይ አልነበረም። በአሁን ሰዓት ፓቨል ዱሮቭ ከዚህ የቶን ፕሮጀክት ሙሉ በሙሉ ራሱን አቅልሎ የሚገኝ ሲሆን ቶን በሌሎች የግል ፕሮግራመሮች የሚመራ በቴሌግራም ውስጥ ተካቶ የሚገኝ አንድ የዲጂታል ገንዘብ መናኸሪያ ቦታ ነው ማለት ይቻላል። አሁን ላይ 110 ፕሮጀክቶችን በውስጡ ቀርጾ እየሰራ የሚገኝ ሲሆን ወደ 1.4 ቢሊዮን ዶላሮችንም በእነዚህ ፕሮጀክቶች ላይ ኢንቨስት ለማድረግ ችሏል። የፓቨል ዱሮቭ የማኔጅመንትና የሊደርሺፕ ብቃት ይህን ሁሉ ስኬት እንዲጎናጸፍ አስችሎታል። ጥቃቅን ጉዳዮችን ንቆ ሳያልፍ ለሰዓታት ከባልደረቦቹ ጋር ውይይት ማድረግ የሚያስደስተው ይህ ራሻዊ ወጣት ከዚህ ሁሉ ስኬቱ ጀርባ በቴክኒካልና በማቴማቲክስ እውቀቱ የመጠቀው የወንድሙ ኒኮላይ ዱሮቭ ድጋፍ እንዳለበት ፓቨል ዱሮቭ ሁልጊዜም የሚናገረው ነገር ነው። የፓቨል የሥራ ፈጣሪነትና የቢዝነስ ጭንቅላት ከወንድሙ ድጋፍ ጋር ተዳምሮ እኒህን ሁለት ወንድማማቾች በዓለም አቀፍ ተወዳዳሪ ያልተገኘላቸውን የቴክኖሎጂ ምርቶችን ለመስራት አስችሏቸዋል። ፓቨል ዱሮቭ በግል ሕይወቱ ስፖርትን አዘውትሮ የሚሰራ ሰው እንደሆነና ብዙ ጊዜ ከሶሻል ሚዲያ ራሱን አግልሎ የሚኖር ሰውም እንደሆነ ይነገርለታል። አንድ ወንድ ልጅና አንዲት ሴት ልጅ እንዳሉትም መረጃዎች ቢጠቁሙም ስማቸውንና ዕድሜያቸውን ግን ማንም አያውቀውም። በአሁናዊ ዓለም ቴክኖሎጂ አብዛኛውን የሕይወታችንን ክፍል ተቆጣጥሮ ባለበት ሁኔታ የሰዎችን የግል መረጃ ደህንነት በሚገባ አስጠብቆና ላልተፈለገ ሶስተኛ ወገን በመንግስታቱ ድርጅት ተላልፎ እንዲሰጥ ያልፈቀደ በብዙዎች ዘንድ የዲጂታሉ ዓለም ጀግና የሚል ቅጽል ስምን ያገኘ ይህ ራሻዊ የአይቲ ሊቅ ያለው የአመራር ጥበብና የእውቀት ጥልቀት ዛሬ ላይ ብዙዎች በነጻነት የመናገር መብታቸው ተጠብቆና የግል መረጃቸው ካላስፈላጊ ሳይበር ጥቃት ተጠብቆ የሚነጋገሩበት እንዲሁም መረጃ የሚለዋወጡበት ቴሌግራም ሜሴንጀር የተሰኘ ፕላትፎርምን ለማስገኘት አስችሏል። ብዙ ሚሊዮን ሰዎች የሚወዱትንና ቀን ተቀን የሚጠቀሙትን
የዲጂታል ምርት ለማቅረብ ሲሊከን ቫሊ ሄደህ መማር አይጠበቅብህም። ተገቢውን ዕውቀት ካገኘ ሁሉም ነገር ይቻላል ይለናል የዛሬው የፕሮግራማችን ባለታሪክ የሌኒንግራዱ የቴክኖሎጂ ሰው ፓቨል ዱሮቭ። ለዛሬ ይዘን የቀረብንላችሁ ፕሮግራም ይህን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ ሰላሙን ያብዛልን።